ምን እንጃ ሰዋዊነት ሴትነትሽን ሚስትነትሽን እናትነትሽን የሚያሳይልሽ ምንም አይነት ነገር አላደረግሽም። ከሄርሜላ የባሰ የረከሰ ተግባር ነው የሰራሽ። ሰው በብዙ ሽምግልና በብዙ ነገር እኮ ተስፋ የለውም የተባለ ትዳር እኮ ሲቀጥል አይተናል። አይደለም የእናንተ ትዳር በብዙ ይቅርታ ባሏቸውን ሚስት ባሏን ባል ደግሞ ሚስቱን ይቅር የማይባል ይቅርታ ይቅር ብሎ ትዳራቸውን ሲቀጥሉ በጣም ብዙ ሰዎች ያየንበት ምድር ላይ ነው ያለነው። የእናንተ ትዳር ይሄን ያክል ትልቅ ኢምፖርታንት የሆነ አይነት ኬዝ አድርገሽ ካሰብሽው ተሳስተሻል። ያልኖርሽው ትዳር ላይ ዋጋ ያልከፈልሽበትን ትዳር ገና ከዚህ በኋላ መኖር የምትጀምሪበት ትዳር ላይ ነው እንደዚህ ያሾፍሽበትና እየቀለድሽበት ያለው። እኔ እንደዛ ነው የሚሰማኝ። የፈለጋችሁትን ልትሉ ትችላላችሁ። እሷን ከሄርሜላ ላይ ይቻላል በዚህ ተግባሯ ከሷ ማልጠብቀው ነገር ስለነበር ማለት ነው። ወደ እጄ ማስገባት እንደምችል በደንብ አሳይጭሻለሁኝና አስገባችን በኋላ ደግሞ አይደረግሽ ነው። እንኳን በነገራችን ላይ ሄርሜላ አይደለም የምትጎዳው። ይሄን በማድረግሽ ሄርሜላ ምንም የምትጎዳው ነገር የለም። ምንም የምትሆነው ነገር የለም። በቃ የማይገባት ነገር ላይ እንደመጣች የማይሆን ቦታ ላይ እንደተገኘሽ ልትረዳ ትችላለች። ልታነቂያት ነው የምትችይው። ከስህተት መንገዷ እንድትመለስ ልታረጊያት ትችላለች በዚህ ንግግርሽ እንጂ እሷን እንድትናደድ ወይ እንድትቃጠል ምናምን ኖ። እሷ ምንም የምትሆነው ነገር የለም። እሷ ምንም የምትጎዳው ነገር የለም ከዚህ ህይወት ውስጥ ብትወጣ። አንቺ ግን አብርሃምን ታውቂዋለሽ አይደለ? ከኛ የበለጠ ታውቂዋለሽ። አብርሃም ድክመቶች እንዳሉበት ታውቂያለሽ አይደለ? ባልሽን የመስሪያ እድል አግኝተሽ ባልሽን ባል የማድረጊያ እድል አግኝተሽ እንደገና መልሰሽ እንደዚህ አይነት ቃቃ የቀልድ የሆነ ድድብና ስራ ትሰሪያለሽ። ሩታ ወደ አብርሃም ህይወት የገባችው ወር ደግሞ ተመልሳ ይቅርታ ነገሮችን እናስተካከል እያለች የነበረችው ፕራንክ ነው የምትሉኝ? ምን አይነት ፕራንክ ነው አልገባኝም። ፕራንክ ብቻ ሳይሆን እኛ ተዝናናንባት። ሰላም እንዴት ናችሁ ጓደኞቼ? እኔ ያለሁላችሁ እንግዲህ ሩታ ረከሰች የመጨረሻ ማለት ነው። እንግዲህ የአረብ ሀገር ሴት እቺ ረካሽ ናት፣ እቺ ወራዳ ሴት ናት ብሎ የሚነግዱበት ቀርቶ ኢትዮጵያ ያሉ ዩቱበሮችም እየወጡ ሩታ አንቺ አልቃሽ፣ አንቺ ረካሽ ለምንሽ ነው የመጣሽ ብሎ እሷን መስደብ ጀምረዋል ማለት ነው። እንግዲህ የእሷ መጨረሻ ይሄ ሆኗል ማለት ነው። እንግዲህ ረከሰች ሩታ ወረደች ስንል እኛ ስላየን ነው ማለት ነው። ውሸት ሲበዛ ሰውን ያረክሳል። መጨረሻ ላይ ውሸት ነው፣ ምንም አያምርም ማለት ነው። ከመጀመሪያ እስከ ዛሬ ስትሰራ የነበረ ውሸት ነበረ። ያ ውሸት ተገልብጦ እሷን አስወደቃት ማለት ነው። እንግዲህ እና ቤለም እየወጡ አንቺ አልቃሻ ለምንሽ ነው የመጣሽ ብሎ በቃ በይፋ እሷን እየሰደባት ነው። ካሜራ ደቅነው በጎቹም ስሙ እናንተ ምን አባታቸው ታመጣላችሁ ተብሎ ሩታ እየተረገጠች ነው። ምንም ማምጣት አትችሉም በጎች፣ ምንም አታደርጉም ማለት ነው። ሄርሜላም ደገመችላት። ሄርሜላም አንቺ አልቃሻ ለምንሽ ነው የመጣሽው ምናምን ብላ እየሰደበቻት ነው። ከዚህ በላይ ውርደት የለም። በውበትም ሲፎካከሩ ነበረ። እኔ ካንቺ ይበልጣለሁ፣ እኔ እኮ ካንቺ ቆንጆ ነኝ ምናምን እያለቻት ሄርሜላ እየሰደበቻት ማለት ነው። አንደኛ ነገር አስተሳሰብ የለም፣ ውበት የለም፣ ሩታ ጋር ቤተሰብ ማክበር የለም፣ ውበት የለም። በሁሉም ነገር የወደቀች ሴት ናት። እድሜ ለፊልተር ሰው ያስመሰላት ማለት ነው። እንግዲህ እሷ መጀመሪያም በአብረሽ ነው የታወቀችው። እዚህ ጋር ደግሞ በሰው ትዳር ውስጥ ነው ትልቅ ብለሽ የገባሽ ስታይ እሷስ እንዴ ፍቅርና አብረሽ በዛን ጊዜ ተጣልቶ ተለያይቶ ነበረ። እቺ ልጅ ሴት ልጅ ናት። አንተም ለሷ ፍቅር ብለህ ተጎድተሃል፣ በጣም አልቅሰሃል። ላስታርቅ ቃለች እንዴ አላለችም እኮ እባክህ ተረዳኝ የኔውን ነው ብላ የመጣችው እንጂ ከፍቅረኛ ጋር ላስታርቅም አላለችም። ሰው በሰው ህይወት ውስጥ ጥልቅ ብሎ የሚገባ መጀመሪያ በሰው ህይወት ውስጥ ነው የገባችው። ፍቅርና አብረሽን አለያይታ ነው የገባችው ማለት ነው። የእሷም ይኸው ምንም አላማረም፣ መጨረሻው መለያየት ሆኗል ማለት ነው። ለውም ማለት ነው እንደዛ ይላቸዋለሁ። ረከሰች በቃ ሩታ ካሁን በኋላ ምንም ተስፋ የላትም። አብረሽም እግሬን ልሰሽ ነው የመጣሽ ብሎ ወጥቶ ሰድቧል። እናንተ ግን ደነስ ናቸው፣ አይገባችሁም። በቃ በግድ ልጅቷን ከሱ ጋር ነው የምትሉት እናንተ። ከሱ ጋር ከሱ ጋር ነው የምንወድሽ። በቃ እነሱ እኮ አንፈልግሽም ሂጂ እያሏት እኮ ነው፣ እየሰደቡ እኮ ነው። ካሜራ ደቅ ነው ትንሽ ብር ይከፍሉላታል በክብሯ። እሷ ዝቅ እያደረጉ ከፍ እያደረጉ እሷን እየሰደቧት፣ እሷን እያቆሸሹት ቪዲዮ መስራት ጀመሩ።
ልክ እንደ ቲክቶከሮች ማለት ነው። ያሳዝናል በጣም። እንደዛ እላቸዋለሁ። የሩታ መጨረሻ ይሄ ሆነዋል። እናትና አባት የሚያከብር ሰው ምንም አያምርም። እህቱን የማያከብር ሰው ምንም አያምርም። ሰው እኮ የሰው የባዳ ቪዲዮ እኮ አንስታ ሼር ታደርጋለች። እህቷን ግን አንድ ቪዲዮ ብቻ ከፍታ ሰጠችላት። 50 ሺህ እንኳን አስገቡልኝ እህቴን አላለችም። ኦዲሴዎቹ ስላስጨነቁኝ ነው ያለችው። ቤተሰቦቿ ማደግ እንደሚያድጉ አትፈልግም። ነገ ወንድ ልጅ ነው፣ ባዳ ነው። ነገ አብርሽ ይጥላታል። ግን እሷ የሚያነሳት ማን ነው? ቤተሰቦቿ ነው። ለሱ ለእህቷ ቪዲዮ ብትሰራ 3 ቪዲዮ 4 ቪዲዮ ከቡታጀራ ሳትመጣ 50 ሺህ ብታስገባ ምን አለባት? ሄርሜላ ጀግና ሴት አላያቸውም እንዴ? ባዳ የእሷ ጓደኛ ከቱርክ ስትመጣ እንዴት እንደተቀበለቻት ኬክ እየቆረሰችላት ሆቴል ቤት ተከራይታ። ሰው ባዳ እንደዚህ ይወዳል። እሷ ግን የእናቷ ልጅ ከአንድ ማህፀን የወጡት ስጋዋን አትወዳትም በጣም። እንደዚህ አይነት ሰው ደግሞ ቆሻሻ ነው። ሜዳ ላይ ነው የሚወርቀው። መጀመሪያም ከሜዳ ላይ ነው የመጣችው። አሁንም ወደ ሴተኝነት አዳሪዋን ትመለሳለች። በፊትም ከዛ ነው የመጣችው። እቺ ወራዳ የወረደች ሴት ማለት ነው። እንደ ሩታ ርካሽ ሰው አለ እንዴ? ደግሞ ማስቲካ እየበላች አደባ ትገዛ። እሷ ቆማ ታወራታለች። ምን ያገባሽ ደጋራክ። ይሄ ንግግር አይደለም። ይሄ የቁሌት ስራ ነው። ዝም ብሎ ይቁላታል። ቀስ ብላው እንኳን ተረጋግታ እንኳን እንደ ሴት ልጅ አታወራም። ደመቁ አራስ ናት። ደመቁ ወልደች። እውነታቸው ነው እንዴ? ጨርቅ ከመቼ ነው ልጅ የሚሆነው? እናንተ ጅሎች ፋሮች። 9 ወር ሙሉ ጨርቅ በወዷ ካታ እናንተ ላይ ተጫወተች። በጣም ነው የምታስጠሉ እናንተ ርካሽ የሆናችሁ ማለት ነው። እሷን የሚከተሉም ርካሽ ናቸው፣ ፋራ ናቸው። ምንም አያውቁም። ከአብረሽ ጋር ተጣላች፣ ተፋታች አይደለም? ለምንድነው ቤቱ የምትመጣ? ለምንድነው መታ ቤት ውስጥ የምትኖረው እንዴ? አንድ ሰው ከተለያየ አንድ ቤት ውስጥ እንዴት ይኖራል? ቤቱን ትቼለት ወጥቻለሁ፣ ቤቱን ተከራየሁት ምናምን፣ ውጭ ላይ ነው ያለሁት። እና እሷ ከዚህ በፊት ቤት ተከራይቻለሁ 6 ወር ከፈልኩበት አላለችም? ሸገር ላይ ለምን ሜዳ በቤቱ አልገባችም? ለምን መታ በአብረሽ ቤት ትገባለች? ተጫወተችባቸው እናንተ ላይ ማለት ነው። እነሷ ግን ብር እየከፈሏት ነው እንደዚህ የሚጫወቱበት። እናንተ ዝም ብላችሁ ነው የምትቀደዱት። እሷ ከካሜራ ጀርባ ከነሱ ጋር ሰላም ናት። ለምን ሳንቲም ወስዶ ነው እንደዚህ የሚያቆሽሿት? ሳንቲም ስለምትወስዱ ነው። ስቶር ከፈልኩበት አላለችም? ሸገር ላይ ለምን ሜዳ በቤቱ አልገባችም? ለምን መታ በአብረሽ ቤት ትገባለች? ተጫወተችባቸው እናንተ ላይ ማለት ነው። እነሷ ግን ብር እየከፈሏት ነው እንደዚህ የሚጫወቱበት። እናንተ ዝም ብላችሁ ነው የምትቀደዱት። እሷ ከካሜራ ጀርባ ከነሱ ጋር ሰላም ናት። ለምን ሳንቲም ወስዶ ነው እንደዚህ የሚያቆሽሿት? ሳንቲም ስለምትወስዱ ነው። ወይ ሚሳ ነው የሚያበላት ወይ እራት። በቃ 10 ሺህ ወይ ይከፍሏታል። ለዚህ ነው እንደዚህ አቤለም እየወጣ ዝቅ ከፍ የሚያደርጋት ቆሻሻ ስለሆነች ያልተከበረ